አንድ ህንዳዊ አስተማሪ ሲያስተምር የሰማሁትን በጣም የደነቀኝን ታሪክ ነው የምነግራችሁ። አንድ ለረጅም ዓመት ህንድ ውስጥ ያገለገለ ስፔሻሊስት ሐኪም ወደ አንድ ከተማ ለሽልማት ይጠራል። ላለፉት ዓመታት ሁሉ ላበረከትከው አስተዋጽኦ መጥተህ ሽልማትን ውሰድ ይባላልና ሰውየው ዶክተሩ ተነስቶ በአውሮፕላን ይሄዳል። በአውሮፕላን እየሄደ ለመድረስ የፈለገበት የተጠራበት ከተማ ከመድረሱ በፊት በአውሮፕላኑ አንደኛው ሞተር ላይ ችግር ያጋጥምና ሌላ ከተማ ላይ አውሮፕላኑ ያርፋል። ያ ዶክተር የግድ እዛኛው ከተማ ቶሎ መድረስ ስላለበት ከአውሮፕላን ጣቢያው ይወርድና በመኪና ይጓዛል። በመኪና እየተጓዘ መሃል መንገድ ላይ ሲደርስ ከፍተኛ ዝናብና መብረቅ የቀላቀለ ዶፍ ዝናብ ይዘንባል። የዚያን ጊዜ ታክሲው ከዚህ በላይ መሄድ አልችልም፣ እዚሁ ነው የምቆመው ይለዋል። ያ ዶክተርም በሁኔታው ግራ ተጋብቶ ይወርድና በዝናብ ውስጥ ሲጓዝ አንድ ትንሽ ደሳሳ ጎጆ ያያል። ያንኳኳና ሰዎቹ ይከፍቱለታል። ከፍተውለት ስልክ ካላችሁ አስደውሉኝ፣ የኔ ስልክ ባትሪ ዘግቶ ነው፣ ቀጣዩ ከተማ ለመድረስ ቢያንስ የ40 ደቂቃ የመኪና ጉዞ ይቀረኛል፣ ግን መኪናው አልሄድም አለ። ስለዚህ ልደውልላቸውና ልንገራቸው፣ ስልክ ስጡኝ ይላል። እነዛም ሰዎች እኛ ድሆች ነን፣ ምንም አይነት ስልክ የለንም፣ ኖሮንም አያውቅም፣ ነገር ግን ይሄ ዝናብ ይሄ ብርድ እንዳይገልህ እኛ ጋር ገብተህ አሳልፍና ጠዋት ትሄዳለህ ይሉታል። እሱም ምርጫ ስላልነበረው ከነዛ ድሆች ገበሬዎች ጋር ቁጭ ይላል። ምግብ ያቀርቡለታል፣ ሻይ ያቀርቡለታል፣ ያንን ይቀማምሳል። ከዚያ በኋላ ባልየው ይነሳና ዶክተር እኛ ወደ ፈጣሪ ልንጸልይ ነውና ተቀላቀለንና እንጸልይ ይለዋል። ከዛ ሰውየው ዶክተሩ ዞር ብሎ አያቸውና አይ እኔ በእግዚአብሔር አላምንም፣ ስለዚህ እናንተ ጸልዩ ይላቸዋል። በኋላ ሚስትየው ትሰማና እንዴት በእግዚአብሔር አታምንም? በእግዚአብሔር ማመን አለብህ። ስንት ተአምር እያለ በዚህ ምድር ላይ አንተ እንዴት አታምንም? ላማችንን እስቲ ተመልከታት፣ ሳርን በልታ ለኛ ወተትን ትሰጠናለች። ወተትን እየሰጠችን እንዲህ ያለውን ተአምር ፈጣሪ ካልረዳ በስተቀር ከየት ይመጣል ትለዋለች። ሰውየው ዞር ብሎ አይቷቸው ዶክተሩ እነዚህ ሰዎች ሞኝ ናቸው እንዴ? ይሄንም አሁን ከፈጣሪ ጋር ያገናኙታል ብሎ ይስቃል። እንዲህ ያለውን ዝናብ ከሰማይ አምጥቶ መሬቱን አረስርሶ እኛ የጣልነውን ዘር አብቅሎ የሚሰጠን ፈጣሪ አይደለም ወይ ይላል። ሰውየው ዶክተሩ አሁንም እነዚህ ሰዎች ሞኞች ናቸው፣ ምን ብዬ አስረዳቸዋለሁ ይልና ዝም ይላል። በዚህ መሃል ድንገት አይኑን ወደ ጥግ ላይ ዶክተሩ ሲወረውር የቤቱ ትንሽ ልጅ ግድግዳውን ተደግፎ ሲመለከተው የታመመ ነው። ወሬውን ለማስቀየር በማሰብ ዶክተሩ ምን ሆኖ ነው ያ ልጅ ይላቸዋል። ልጃችን በጣም ታሟል፣ ነገር ግን ለማሳከምኛ አቅም የለንም። እዚህ ያለው ዶክተር አይቶት ይሄ ከአቅም በላይ ነው አለን ብለው አሉት። ከዛ እሱም ዶክተር ስለሆነ ልጁን ማየት ይፈልጋል። በዚህ መሃል ባልየው ተነሳና ይኸውልህ ልጃችን የታመመው በሽታ እንደዚህ የሚባል በሽታ ነው። እኔ ልጄን ባለማሳከሜ ተስፋ ቆርጫለሁ። ይህን ልጅ ማከም የሚችለው አንድ ዶክተር ነው። እሱም ደግሞ የሚኖረው ከዚህ 400 ኪሎ ሜትር ባለ ከተማ ውስጥ ነው። ይሁንና ሕክምናው በጣም ውድ ነው። በዚህ የተነሳ ሳለቅስ ባለቤቴ አይዞህ አለችኝ። በፈጣሪ ማመን ነው። ፈጣሪ ከፈለገ
እኛ የፈለግነውን ሐኪም እንኳን ቤታችን ያመጣዋል፣ መድኃኒቱን እዚሁ ይሰጠናል አሉን። ያ ብቸኛው ያከማል የተባለው ሐኪም ዶክተር ፕራሳድ የሚባል ነው ይሉታል። ሰውየው ይደነግጣል። ምክንያቱም ዶክተር ፕራሳድ የተባለውና ብቸኛ የተባለው ሐኪም እሱ ራሱ ነው። በዚህ ሰዓት በጣም ይደነግጣል። ልጁን ጠጋ ብሎ ሲያየው እውነትም እሱ ብቻ ሊያክመው የሚችል እሱ ብቻ ሊሰራው የሚችል ቀዶ ጥገና ነው። በኋላ ይደነግጥና ሁኔታው ግራ ገብቶኛል፣ እናንተ የምትሉት ሐኪም እኔ ነኝ። እንዴት ሆኜ ወደዚህ እንደመጣሁ እኔም አላውቅም። መንገድ ላይ አውሮፕላኑ ተበላሽ፣ አልፎ ደግሞ በመኪና ስመጣ እናንተ በር ላይ መኪናው ቆመ። እንዳላችሁትን ፈጣሪ ይሄው ቤታችሁ አመጣኝ ማለት ነው። ነገ ይሄን ልጅ ይዘን እንሄዳለን። ያለምንም ክፍያ እኔ ቀዶ ጥገናውን እሰራዋለሁ አለው። የእግዚአብሔር ታምር ይገርማል። አንዳንድ ጊዜ እኛ ስንጨነቅ፣ እኛ ብዙ ስናስብ፣ እግዚአብሔር ግን የችግሩን መፍትሄ ቤታችን ላይ እጃችን ላይ ይዞ ይመጣል። ከሰው የሚጠበቀው ማመን፣ መጸለይ፣ መሻት ብቻ ነው። አመሰግናለሁ። አንዳንድ ጊዜ ፈተና ሲገጥም፣ መከራ ችግር ሲበዛብን፣ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። ዘመዶች ቢንቁ ቢጠሉ፣ ጓደኞች ሁሉ ቢከዱ፣ ቀኑ የጨለመብህ ቢመስል፣ ኢየሱስ አለ አጠገብህ። አንዳንድ ጊዜ ፈተና ሲገጥም፣ መከራ ችግር ሲበዛብህ፣ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። ስራ ብታጣ ጭንቀት ብይዝ፣ ተራራ ከፊት ቢታይ፣ ተስፋ ቆርጠ ሁሉ ሲጠፋብህ፣ ጌታ ኢየሱስ አለ አጠገብህ። በማዕበል ሰጥመህ ብትዋዥቅ፣ በበሽታ ስቃይ ብትማቅቅ፣ የሚረዳህም አንዳች ባታገኝ፣ ይልሃል ኢየሱስ ካንተ ጋር ነኝ። አንዳንድ ጊዜ ፈተና ሲገጥም፣ መከራ ችግር ሲበዛብህ፣ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ።
እንደነ ሲድራቅ ብትገባ እሳት በአንበሳ ጉድጓድ ብትከተል አንዳች አትሆንምና አትፍራ፣ ኢየሱስ አለ ካንተ ጋራ። ሞት አፍጥጦ ድንገት ቢመጣብህ መውጊያው መውጫውም ቢጠፋብህ ቀጥ ብለህ ቁም ሳትጠራጠር፣ አዳኝ ኢየሱስ ነው ካንተ ጋር። አንዳንድ ጊዜ ፈተና ሲገጥም መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ። አንዳንድ ጊዜ ፈተና ሲገጥምህ መከራ ችግር ሲበዛብህ አንድ እንኳን ብታጣ የሚረዳ ኢየሱስ አጠገብህ አለልህ።